ወትሮም በጠላትነት በአይነ ቁራኛ የሚጠባበቁት ሲበረታም በቀጥታና በተዘዋዋሪ የሚፋለሙት እስራኤልና ኢራን ካለፈው ሐሙስ ሰኔ 5 ሌሊት አንስቶም እስራኤል በከፈተችው ጥቃት ወደ ለየለት ጦርነት ውስጥ በመግባታቸው ዓለም ጭንቅ ውስጥ ገብቷል። እስራኤል በኢራን ዋና ከተማና በተለያዩ የሀገሪቱ ክፍሎች ውስጥ በፈጸመችው ከባድ ጥቃት በርካታ የሀገሪቱ ከፍተኛ የጦር አዛዦችና የኒውክሌር ሳይንቲስቶች ሲገደሉ የኒውክሌር ተቋማትና ወታደራዊ መሰረቶቿ ላይ ጉዳት መድረሱ እየተነገረ ነው። ይህንን ጥቃት ተከትሎ ኢራን በበኩሏ የአጸፋ እርምጃ በመውሰድ በርካታ የእስራኤል ከተሞችን በሚሳኤሎችና በድሮኖች ደብድባለች። ከዚያ ዕለት በኋላ የእስራኤል ጥቃት የቀጠለ ሲሆን የኢራንም የአጸፋ ምላሽ እንደቀጠለ ነው። እስራኤል ኢራን አውዳሚውን የኒውክሌር ጦር መሳሪያ ለመታጠቅ ከጫፍ ደርሳለች፣ ይህም በህልውና ላይ የተጋረጠ ስጋት ነው ስትል የምትከሳት ሲሆን ኢራንም በበኩሏ እስራኤል ሉዓላዊነቷን እየተጋፋች በመሆኑ ራሷን ከመከላከል ወደኋላ እንደማትል አሳውቃለች። በዚህም ምክንያት የሁለቱ ሀገራት ድንበር ዘለል መጠቃቃት ወደ አውዳሚው የኒውክሌር ጦርነት እንዳያመራ ዓለም ስጋት ውስጥ ገብቷል። የመንግስታቱ ድርጅትና በርካታ ሀገራት እስራኤልና ኢራን ወደ ተባባሰ ሁኔታ ከመግባት እንዲቆጠቡ ጥሪ ሲያቀርቡ፣ አንዳንድ ሀገራት ከእስራኤል ጎን መቆማቸውን ሲያመላክቱ፣ ሌሎች ደግሞ የእስራኤልን ጥቃት አውግዘዋል። እስራኤልና ኢራን ለዘመናት የዘለቀ ባላንጦች ናቸው። በሁለቱ ሀገራት መካከል የቆየው ከፍተኛ የጠላትነት ስሜት በመካከለኛው ምስራቅ ሰላም እንዲርቅ ዋነኛ ምክንያት ሆኖ ዘልቋል። ቴህራን ከምድረ ገጽ እንድትጠፋ የምትሻትን እስራኤል ትንሿ ሰይጣን ስትላት፣ አሜሪካንን ደግሞ ትልቁ ሰይጣን በማለት ለሁለቱም ያላትን ተመሳሳይ አመለካከት ስታንጸባርቅ ቆይታለች። ኢራን እስራኤል ላይ ቀጥተኛ ጥቃት ከመፈጸም ይልቅ በገንዘብና በትጥቅ የምትደግፋቸውን ቡድኖች በመጠቀም በእጃዙር ጥቃት እንደምታስፈጽም ይነገራል። እስከ አውሮፓውያኖቹ 1970ዎቹ መጨረሻ ድረስ በእስራኤልና በኢራን መካከል የነበረው ግንኙነት ከሌሎች የመካከለኛው ምስራቅና የባህረ ሰላጤው ሀገራት በተለይም መልካም የሚባል ነበር። እስራኤል በ1948 ላይ ከተመሰረተች በኋላ ከግብጽ በመቀጠል ለአይሁዳዊቷ አገር እውቅና በመስጠት ሁለተኛዋ እስላማዊት አገር የነበረችው ይህችው ኢራን ነች። በወቅቱ ኢራን ትመራ የነበረው በመካከለኛው ምስራቅ ጠንካራ የአሜሪካ አጋር በነበረው የሻህ ፓህላቪ ስርወ መንግስት ነበር። በ1979 ላይ የኢራን እስላማዊ አብዮትን ተከትሎ መንግስታዊ ለውጥ ሲደረግ በሁለቱ ሀገራት መካከል ያለው ልዩነት መልኩን ቀየረም። የአያቶላህ ሆሚኒ እስላማዊ አብዮት የሻህ መንግስትን ገርስሶ ራሱን የጭቁኖች መሪ አድርገው ብቅ ሲል የመንግስታቸው ዋነኛ መለያም የአሜሪካንና የአጋሮቿን ኢምፔሪያሊዝም መቃወም ሆነ። የአያቶላህ አስተዳደር ኢራን ከእስራኤል ጋር የነበራትን ግንኙነት ሙሉ በሙሉ አቋረጠም። ለእስራኤል ፓስፖርትም እውቅና ነስቶ በቴህራን የነበረውን የእስራኤል ኤምባሲን የእስራኤል መንግስትን ሲዋጋ ለነበረው ለፍልስጤም ነጻነት ድርጅት አሳልፎ ሰጠ። በመላው ዓለም የሚካሄዱ ግጭቶችን የሚያጠናው ኢንተርናሽናል ክራይሲስ ግሩፕ ዳይሬክተር የሆኑት አሊ ቫኤዝ የኢራን መሪዎች ጥላቻ የጀመረው ገና ከጠዋቱ ነው ይላሉ። በእስራኤል ላይ የመረረ ጥላቻ የአዲሱ የኢራን መንግስት መገለጫ የሆነው አብዛኞቹ የኢራን አመራሮች እንደ ሊባኖስ ባሉ አካባቢዎች ከፍልስጤም ተዋጊዎች ጋር ወታደራዊ ልምምድ እና የሽምቅ ውጊያ ሲያደርጉ ቅርበት ስለፈጠሩ ነው ይላሉ። ከዚህ በተጨማሪም አዲሲቷ ኢራን ራሷን የፍልስጤማውያንን ጉዳይ በማጉላት የሙስሊሞች ተቆርቋሪ አገር ሆና ለመታየት ስለምትሻም ጸረ እስራኤል ሆና ብቅ ብላለች። እንደ ቫኤዝ ገለጻ ቀደም ባሉት ዓመታት ለእስራኤል ትልቋ ስጋት ኢራቅ በነበረችበት ዘመን እስራኤል ኢራን ያመረረች ጠላት ትሆንብኛለች የሚል ጥርጣሬ አልነበራትም ይላሉ። ነገር ግን እስራኤልና ኢራን በአይነ
ቁራኛ እየተጠባበቁ ቆይተው ከሳዳም ሁሴን መንግስት መውደቅ በኋላ እስራኤል በቀጠናው ለደህንነቷ አደገኛዋ አገር ኢራን መሆኗን በማመን የዘወትር ስጋቷ ሆነች። በተለይም ኢራን ለሰላማዊ አገልግሎት ነው የምትለው የኒውክሌር አቅም ግንባቷ የበለጠ እንቅልፍ ነሳት። ኢራን በመካከለኛው ምስራቅና በባህረ ሰላጤው አካባቢ ከእስራኤል ውጪ በቀጠናው ጠንካራ ሀገር የሆነችውን ሳውዲ አረቢያን በጥርጣሬ ነው የምትመለከታት። በአብዛኛው ሱኒ ሙስሊሞች በሚኖሩበት ቀጠና የብዙሃን ሺአ ሙስሊሞች መገኛ የሆነችው ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏን ቫኤዝ ይገልጻሉ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥርም ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራራ ሲሆን በዋናነት በአገራት ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን ሄዝቦላህን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተቻትም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያዋ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ቆይቷል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙ ጥቃት ኃላፊነት ሲወስዱ አይታይም። ኢራን ወደፊት ሊቃጣባት ከሚችል ጥቃት ራሷን ለመጠበቅ ስትል በመረጠችው ስትራቴጂ ከተቀረው ዓለም ልትነጠል መቻሏን ቫኤዝ ይገልጻሉ። በዚህም የኢራን መንግስት ከአገራት ይልቅ በአካባቢው የተለያዩ ዓላማዎችን አንግበው ከሚንቀሳቀሱ ቡድኖች ጋር በማበር ፍላጎቱን ለማስጠበቅ ሲጥርም ቆይቷል። ኢራን አክሲስ ኦፍ ሬዚስታንስ ስትል የምትጠራው ስብስብ በሊባኖስ፣ በሶሪያ፣ በኢራቅና በየመን የተንሰራራ ሲሆን በዋናነት በአገራት ውስጥ ያሉና ጸረ እስራኤል የሆኑ ታጣቂ ቡድኖችን ያቀፈ ነው። ቴህራን በአሜሪካና በአውሮፓ ህብረት አሸባሪ ተብሎ የተፈረጀውንና መቀመጫውን በሊባኖስ ያደረገውን ሄዝቦላህን ታስታጥቃለች። ጋዛን ለሚያስተዳድረው ሐማስ፣ በየመን ለሚንቀሳቀሱት ሁቲ አማጽያን ኢራን የተለያዩ ድጋፎችን በማድረግ በአካባቢው ተጽዕኖ ስትፈጥር ቆይታለች። እስራኤል ደግሞ ኢራን በዙሪያዋ ይህ ሁሉ ስታከናውን ዝም ብላ አልተመለከተቻትም። ኢራን ውስጥ የሚገኙ ኢላማዎችን እንዲሁም በዙሪያዋ ባሉ ሀገራት ውስጥ የሚንቀሳቀሱ በቴህራን የሚደገፉ ቡድኖች ላይ እርምጃ ስትወስድ ቆይታለች። ባለፉት ዓመታት በኢራንና በእስራኤል መካከል የነበረው ጦርነት ከመጋረጃ ጀርባ ያለ ጦርነት ተብሎ ሲገለጽ ቆይቷል። ለዚህ ደግሞ ምክንያቱ ሁለቱ ሀገራት በሌሎች ሀገራት ውስጥ በሚገኙ ኢላማዎች ላይ ለሚፈጽሙ ጥቃት ኃላፊነት ሲወስዱ አይታይም። በተለይ ኢራን እስራኤልን በቀጥታ ከመተንኮስ ይልቅ በምትደግፋቸው ታጣቂ ቡድኖች በኩል በእጅ አዙር ስታጠቃ ትኖራለች። እንደ አውሮፓውያን አቆጣጠር በ1992 የወቅቱ የሂዝቦላህ መሪ የነበሩት አባስ አልሙሳዊ ግድያን ተከትሎ ለኢራን ቅርበት ያለው እስላማዊ ጂሃድ ቡድን ደቡብ አሜሪካ አርጀንቲና ውስጥ የሚገኘውን የእስራኤል ኤምባሲን በቦምብ አጋይቶ 29 ሰዎችን ገድሎ ነበር። እስራኤል ለሂዝቦላህ መሪ ግድያ ኃላፊነት ባትወስድም የቴል አቪቭ የደህንነት ተቋም የሆነው ሞሳድ ግድያውን መፈጸሙ ይታመናል። እስላማዊው የጂሃድ ቡድንም ቢሆን የእስራኤልን ኤምባሲ ያጋየው ያለ ኢራን እውቅና እንደማይሆን በብዙዎች ዘንድ ይታመናል። እስራኤል የኢራን ጉዳይ አንገብጋቢ የሚሆንባት የአያቶላህ ቴህራን የኒውክሌር ፕሮግራም ነው። ለዚህም ኢራን የቦምቡ ባለቤት እንዳትሆን እስራኤል የተቻላትን ስታደርግ ቆይታለች። ኢራን ግን የኒውክሌር ፕሮግራሟ ብቸኛው ዓላማ
የኤሌክትሪክ ኃይል ለማመንጨት የሚውል ሰላማዊ ዓላማ ያለው ነው ስትል ቆይታለች። ይህንን ምክንያት ጨርሰው የማትቀበለው እስራኤል በዲፕሎማሲ በኩል ኢራን ላይ ማዕቀብ ከማስጣል አልፎ ከአሜሪካ ጋር አብራም የኢራንን የኒውክሌር ማብላያ ጣቢያን ስቱአኔት በሚባል ኮምፒውተር ቫይረስ አውካ ከፍተኛ ጉዳት አድርሳ ነበር። እስራኤል የኢራን ኮምፒውተሮችን ብቻ ሳይሆን ሳይንቲስቶቿንም ኢላማ እያደረገች በቴህራን ጎዳናዎች ላይ ገድላለች። በአውሮፓውያኑ 2020 በጉምቱ የኒውክሌር ሳይንስ ተመራማሪው ማህሰን ፋክሪዛይድ ላይ የተፈጸመው ግድያም ብዙ ያነጋገረ ነበር። የእስራኤል የስለላ ተቋም ሞሳድ እኒህን ተመራማሪ ለመግደል ያደረጋቸው ተደጋጋሚ ጥረቶች ሳይሳኩለት ቆይተው ነበር። ከ5 ዓመታት በፊት ከኢራን መዲና ቴህራን ወጣ ብሎ ከሚገኝ ስፍራ ፋክሪዛዴንን የመግደል ውጥኑ ሰምሮለታል። ኢራንም ብትሆን በእስራኤል ላይ ድሮኖችንና ሮኬቶችን ስታስወነጭፍ እንዲሁም የእስራኤል ተቋማት ላይ የሳይበር ጥቃት ስትፈጽም ቆይታለች። የአረብ አብዮትን ተከትሎ እንደ አውሮፓውያን አቆጣጠር በ2011 በሶሪያ የተቀሰቀሰው የእርስ በርስ ጦርነት ሌላኛው የእስራኤልና የኢራን የቅራኔ ምንጭ ነው። ምዕራባውያን እንደሚሉት ከሆነ አመጽ የተነሳባቸውን ፕሬዝዳንት ባሽር አልአሳድን በስልጣን ለማቆየት ኢራን ጦር መሳሪያ፣ ገንዘብና ስልጣን የሚሰጡ የጦር መኮንኖች ልካለች። እስራኤል ደግሞ ጠንካራው የሊባኖስ ሄዝቦላህ ቡድን ከኢራን የሚያገኛቸው ድጋፎች በሶሪያ በኩል የሚያልፉ ስለነበሩ የባሽር አልአሳድ መንግስት መወገድን አጥብቃ ትሻ ነበር። እስራኤልና ኢራን በየብስ ላይ ከመጋረጃ ጀርባ የሚያካሂዱት ጦርነት ወደ ባህር ላይም ተሻግሮ በተለያዩ ጊዜያት በመርከብ የጉዞ መስመሮችም ላይ ስጋትን ሲደቅን ቆይቷል። እንደ አውሮፓውያን አቆጣጠር በ2021 ላይ እስራኤል ዕቃ ጫኝ መርከቦቿ ላይ በኦማን ባህረ ሰላጤ በኩል ሲያልፉ በኢራን ጥቃት እንደተፈጸመባቸው ከሳለች። ኢራን ደግሞ ቀይ ባህር ላይ ሲጓዝ በነበረው መርከቧ ላይ ለደረሰው ጥቃት እስራኤልን ተጠያቂ አድርጋለች። እንዲሁም እስራኤል በጋዛ ላይ ጥቃት መክፈቷን ተከትሎ የየመን ሁቲዎች በቀይ ባህር በኩል የሚያልፉ የእስራኤልና የወዳጆቿ ምዕራባውያን መርከቦችን ኢላማ አድርገው ሲያጠቁ ቆይተዋል። መስከረም 26 ቀን 2016 ዓ.ም የተጀመረው የጋዛው ጦርነት መካከለኛው ምስራቅን ብሎም መላው ዓለምን ከማሳሰቡ ባሻገር በእስራኤልና በኢራን መካከል ያለውን ጠላትነት ወደ ከፋ ደረጃ አድርሶታል። በኢራን የሚደገፈው ፍልስጤማዊ ቡድን ሐማስ የእስራኤልን ድንበር ተሻግሮ ድንገተኛ ጥቃት ከፈጸመው በኋላ ክስተቱ ኢራንና እስራኤልን ወደ ለየለት ጦርነት ያስገባል ሲሉ በርካቶች ገና ከመነሻው ስጋታቸውን ሲያስቀምጡ ነበር። በአካባቢው የሚገኙና በኢራን የሚደገፉ ታጣቂ ቡድኖችም እስራኤልን ኢላማ ያደረጉ ሚሳኤሎችንና ድሮኖችን ወደ እስራኤል ሲያስወነጭፉ ቆይቷል። እስራኤል ሐማስን ለማጥፋትና የታገቱባትን ዜጎች ለማስለቀቅ ጋዛ ላይ የከፈተችው ዘመቻ ወደ 2ኛ ዓመቱ በተቃረበበት ጊዜ ከኢራን ጋር ወደ ለየለት ጦርነት ገብታለች። ቀደም ሲልም በኢራን የሚደገፉትን ሐማስን፣ ሄዝቦላህንና ሁቲዎችን ኢላማ አድርጋ ጥቃቶችን ስትፈጽም ቆይታለች። በዚህም የቡድኖችን ወሳኝ መሪዎች ኢራንና ሊባኖስ ውስጥ ጭምር አድና በመግደል ከባድ ጉዳት አድርሳባቸዋለች። በተጨማሪም ሶሪያ ውስጥ ተደጋጋሚ ጥቃት በመፈጸም ጠላቶች የምትላቸውን ኃይሎች አቅም ማዳከም ችላለች እስራኤል። በዚህ መካከል የኢራን ከፍተኛ የጦር መኮንኖችንና የኒውክሌር ሳይንቲስቶችን እያደነ የሚያጠፋው የእስራኤል የስለላ ተቋም ሶሪያ ውስጥ በሚገኘው የኢራን ቆንስላ ላይ ድንገተኛ ጥቃት ፈጽመም። በዚህ ጥቃትም ኢላማ ሆነው የተገደሉት ቀላል የሚባሉ የኢራን ባለስልጣናት አልነበሩም። 2 ጄኔራሎችና በርካታ የጦር መኮንኖች ደማስቆ ውስጥ እንደወጡ ቀርተዋል። ነገር ግን እስራኤል በኢራን ከፍተኛ የጦር መኮንኖች ላይ ለተፈጸመው ጥቃት በይፋ ኃላፊነቱን ባትወስድም ዓለም ግን ከሷ ውጪ ይህንን ጥቃት ሊፈጽም የሚችል ኃይል እንደሌለም ይስማማበታል። ኢራንም በጀነራሎቿ ላይ ለተፈጸመው ግድያ አጸፋ ባለፈው ዓመት ሚያዝያ ላይ ለመጀመሪያ ጊዜ በቀጥታ እስራኤልን ኢላማ በማድረግ ከ300 በላይ ሚሳኤሎችንና ድሮኖችን አስወንጭፋ በሁለቱ ሀገራት መካከል የኖረው ውጥረት መልኩን እንዲቀይር አድርገው ነበር። አሁን ደግሞ እስራኤል በኢራን ላይ ለቀናት የዘለቀ መጠነ ሰፊ ጥቃት መክፈቷን
ተከትሎ ኢራንም ተከታታይ የአጸፋ ጥቃቶችን በእስራኤል ላይ መፈጸሟ አስፈሪው የሁለቱ ሀገራት ቀጥተኛ ግልጽ ጦርነት ጅማሬ ሆኗል። እስራኤል የኢራንን ወታደራዊ ኃይል ለማንኮታኮት፣ ኢራን ደግሞ ለተፈጸመባት ጥቃት አጸፋ ለመመለስ ያላቸውን አቅም ሁሉ እየተጠቀሙ ይገኛሉ። ይህ ጦርነት ወደ አውዳሚው የኒውክሌር ጦርነት እንዳያመራም ዓለም ስጋት ውስጥ ገብቷል። እስራኤል ኢራንን ለማንበርከክ የጀመረችውን ዘመቻ ከቀጠለች ኢራን ያሏትን አማራጮች ከመጠቀም ወደ ኋላ ላትል ትችላለች። ለዚህም ነው የዓለም ሀገራት መጠቃቃቱ በቶሎ እንዲቆም እየወተወቱ የሚገኙት።